ለመድፈኞቹ አርሰናሎች እጅግ በጣም ወሳኝ የሆነው ቀን እንግዲህ ደርሷል ማለት ይቻላል። ይህ ጨዋታ ሊደረግም እንግዲህ 3 ቀናት ብቻ ነው የቀሩት። አርሰናልና ማንቸስተር ሲቲ በካራቦ ካፕ ፍጻሜ እሁድ ዕለት ይፋጠጣሉ። በርካታ ሀሳቦችና ዜናዎች ጉዳዮች እየወጡ ይገኛሉ። በዚህ ጨዋታ ላይ የጁሪየን ቲምበር መሰለፍ አጠራጣሪ ሆኗል። ጁሪየን ቲምበር ይደርሳል ወይስ አይደርስም በሚለው እንግዲህ ዛሬ ወጡ አዳዲስ መረጃዎች አሉ። እንደዚሁም በርካታ የአርሰናል ደጋፊዎች በዚህ ጨዋታ ላይ ዴቪድ ራያ ይሰለፍ ወይስ ኬፓ አሪዛባላጋ በሚለውም ክርክር ውስጥ ገብተዋል። እነዚህን ጉዳዮችና አሰልጣኝ ፔፕ ጋርዲዮላ የእሁዱ ጨዋታ የሞት ሽረት እንደሆነም ተናግረዋል። ከአሰልጣኝነት ጭምር ሊነሱና ሊቆዩ የሚችሉት በዚህ በእሁዱ ጨዋታ ውጤት ላይ ተመስርቶ እንደሆነ በርካታ መረጃዎች እየወጡ ይገኛሉ። ቴሪ ሆነሪ ስለ እሁዱ የካራቦ ካፕ የፍጻሜ ጨዋታ የተናገረ ሲሆን ከዛም በኋላም ስለ ፕሪሚየር ሊጉ አንስቷል። የአውሮፓ ሻምፒዮንስ ሊግ 8 ውስጥ የገቡ ቡድኖች ታውቀዋል። እነዚህና የዕለቱን ወሳኝ ስፖርታዊ መረጃዎችን ወደ እናንተ በተለመደው በአማረ መልኩ የማደርስ ይሆናል። እንዴት ናችሁ? በያላችሁበት እንግዲህ ሰላም እየተመኘው በቀጥታ ወደ መረጃዎቹ ነው መወስዳችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ፣ የቪዲዮ ለበርካቶች እንዲደርስ ሼር ማድረግ አይረሳ። በተለይ ደግሞ ብዙዎቻችሁ ቪዲዮዎችን እየተመለከታችሁ ነገር ግን የላይክ በተኑን ማትጫኑ አላችሁ። ስለዚህ ቪዲዮውን ስትመለከቱ ላይክ ማድረጋችሁን አትርሱ፣ ለብዙዎች እንዲደርስ ማለት ነው። በቀጥታ እንግዲህ ወደ መረጃዎቹ እንሄድ። እሁድ ዕለት ለአርሰናልም ለማንቸስተር ሲቲም እጅግ በጣም የሞት ሽረት የሆነና ወሳኝ ጨዋታ ነው የሚደረገው። ይህ ጨዋታ ለሁለቱም ቡድኖች እኩል አስፈላጊ ነው። በተለይ ለማንቸስተር ሲቲም ለአርሰናልም። በማንቸስተር ሲቲ በኩል ስንመለከተው በተለይ ዛሬ ማለዳ እየወጡ ያሉ መረጃዎች ማንቸስተር ሲቲ እጅግ በጣም በጥብቅ ይህንን የካራቦ ካፕ ዋንጫ እንደሚፈልገው ነው የሚያሳዩት። እንደምታውቁት አሰልጣኝ ፔፕ ጋርዲዮላ በእግር ኳስ አሰልጣኝነት ዘመናቸው 2 ተከታታይ ዓመታት ዋንጫ አጥተው በጭራሽ አያውቁም። ዘንድሮ ቢያጡ ቀጣይ ዓመት እንደሚያሳኩ ይታወቃል እና ባለፈው ዓመት ምንም ዋንጫ እንዳላሳኩ ይታወቃል። ዘንድሮ ማያሳኩ ከሆነ በታሪካቸው መጀመሪያ ጊዜ ነው በ2 ተከታታይ ዓመት ዋንጫ ሳያሳኩም የሚቀረው ማለት ነው። ታዲያ ፔፕ ጋርዲዮላ ይህ አዲስ ታሪክ በሳቸው ላይ እንዲጻፍ አይፈልጉም። በፍጥነት ዋንጫውን በማሸነፍ ቢያንስ የካራቦ ካፕ ዋንጫን አሸንፊያለሁ በመጨረሻ ዓመቴ ለማለት ትልቅ ዝግጅት እያደረጉ እንደሚገኙ ለእሁዱ ጨዋታ ተሰምቷል። አሰልጣኝ ፔፕ ጋርዲዮላም የእሁዱን ጨዋታ የሚሸነፉ ከሆነ በቀጥታ ከማንቸስተር ሲቲ አሰልጣኝነታቸው ከዘንድሮው የውድድር ዓመት በኋላ እንደሚለቁ እንደተናገሩ ነው እየተሰማ የሚገኘው። የማንቸስተር ሲቲ አመራሮችም የእሁዱን ጨዋታ ቢሸነፉም በኢታድ ስቴዲየም ለማቆየት ንግግር እያደረጉ ቢገኙም ፔፕ ጋርዲዮላ ግን በተለይ እሁድ ዕለት የሚሸነፉና ዋንጫውን የሚያጡ ከሆነም የዘንድሮ የውድድር ዓመት እንደተጠናቀቀ ከማንቸስተር ሲቲ ጋር ለመለያየት እንደወሰኑ እየተሰማ ነው የሚገኘው። በነገራችን ላይ ፔፕ ጋርዲዮላ 4 የካራቦ ካፕ ዋንጫን አሳክተዋል በማንቸስተር ሲቲ አሰልጣኝነት ቆይታቸው ማለት ነው። በፕሪሚየር ሊግ ታሪክም አንድ አሰልጣኝ 4 የካራቦ ካፕ ዋንጫ ብቻውን አሳክቶ አያውቅም ማለት ነው። ስለዚህ አሰልጣኝ ፔፕ ጋርዲዮላ ይህንን ጨዋታ በከፍተኛ ሁኔታ ይፈልጉታል። አሰልጣኝ ሚኬል አርቴታ ደግሞ ይህንን ዋንጫ ከማንም በላይ እጅግ አጥብቀው የሚፈልጉት ጉዳይ ነው። አንደኛ አርሰናል የካራቦ ካፕ ዋንጫን ካሳካ 33 ዓመታት አልፈዋል። ከ33 ዓመታት በኋላ አርሰናል ይህንን ዋንጫ በማሳካት ወደ ኃያልነቱ ወደ የዋንጫ ቡድንነቱ መመለስ ይፈልጋል። ያ ብቻ ሳይሆን የካራቦ ካፕ ዋንጫን ማጣት ማለት ትልቅ ጥያቄዎችን የሚያስነሳ ነው። አርሰናል የካራቦ ካፕ ዋንጫን ቢያጣ በርካቶች የዋንጫ ሜንታሊቲው አሁንም አርሰናል ቤት ይቀራል የሚል ጥያቄን እንዲያነሱና ቀጣይ በሻምፒዮንስ ሊግ በፕሪሚየር ሊግና በኤፍኤ ካፕ የሚያደርገው ጉዞ ላይ ጣታቸው ለመቀሰርና ለማደናቀፍ ካሁኑ የተዘጋጁ በርካታ የእግር ኳስ ተንታኞች የአርሰናል ጠላቶች እንደሚገኙ ይታወቃል። አርቴታ ይህንን ጨዋታ የሚሸነፍ ከሆነ አሁንም የዋንጫ ሜንታሊቲ የለውም በሚል በሌሎች ውድድሮችም ወደኋላ እንዲያፈገፍግና እንዲፈራ ለማድረግ ከወዲሁ እየተዘጋጁ እንደሆነ ነው እየተሰማ የሚገኘው። በሁለተኛ ደረጃ አርሰናል በቀጣይ የሚያደርጋቸውን የዋንጫ ጉዞዎች
የተሳካ ለማድረግ ይህንን ዋንጫ ማሳካት ትልቅ ጥቅምና አቅም ይኖረዋል። አርሰናል የፔፕ ጋርዲዮላን ማንቸስተር ሲቲ አሸንፎ የካራቦ ካፕ ዋንጫን የሚያሳካ ከሆነም በቀጣይ ሳምንታት በሚያደርጋቸው የፕሪሚየር ሊግ፣ የአውሮፓ ሻምፒዮንስ ሊግና የኤፍኤ ካፕ ዋንጫ ጨዋታዎች ላይ ከፍተኛ የሆነ በራስ መተማመን እንዲኖረውና በዋንጫዎች ሁሉ ወደፊት እንዲገሰግስ ምናልባትም በእንግሊዝ ፕሪሚየር ሊግ ታሪክ ተሰርቶ የማያውቀውን የኳድሬፕል ወይም ደግሞ በአንድ ዓመት 4 ዋንጫ የማሳካት ጉዞውን ለማጠናከር እጅግ ትልቅ ጥቅም ያለው የዋንጫ ጨዋታ እንደሆነ ይታወቃል። አሰልጣኝ ፔፕ ጋርዲዮላም አሰልጣኝ ሚኬል አርቴታም ባለፉት ዓመታት በርካታ ዋንጫ የነጠቃቸውን ሁለተኛ እንዲሆኑ ያደረጋቸውን ከኋላ የተነሳ አንገት ያስደፋቸውን ማንቸስተር ሲቲን በማሸነፍ የበቀል በትራቸውን አንድ ብሎ መጀመር ይፈልጋሉ። በፕሪሚየር ሊጉም ሲቲን አስከትለው ዋንጫ ማሳካት ይፈልጋሉ። ስለዚህ ይህ ጨዋታ ከፍተኛ የሆነ የሞት ሽረት ጨዋታ ነው የሚባለው በዚህ ምክንያት ነው ማለት ነው። የቀድሞ የአርሰናል ተጫዋች ቴሪ ሆነርም ለዚህ ነው አርሰናል እሁድ ዕለት ካራቦ ካፕ ዋንጫውን ለማሳካት ከፍተኛ ተጋድሎ ማድረግ አለበት ሲል የተናገረው። ዋንጫ ምረጥ ብትሉኝ እኔ የምመርጠው የእንግሊዝ ፕሪሚየር ሊግ ዋንጫን ነው ያለው ቴሪ ሆነሪ። ምክንያቱም አንዴ አርቴታ የፕሪሚየር ሊጉን ዋንጫ ካሳካም በቀጣይ ዓመታት በተደጋጋሚ የፕሪሚየር ሊጉን ዋንጫ የማሳካት አቅም ያለው ቡድን ስለሆነ አንዴ ያሳካ እንጂ በእርግጠኝነት የምነግራችሁ አርሰናል በሚቀጥሉት ዓመታትም በተደጋጋሚ የፕሪሚየር ሊጉን ዋንጫ እንደሚያሳካ ነው። ነገር ግን አሁን ለሁሉም የዋንጫ ጉዞአችን ከፍተኛ የሆነም በራስ መተማመን እንድናገኝና ሜንታሊቲያችንን ከፍ እንድናደርግ የእሁዱ የካራቦ ካፕ ጨዋታ ለዓለም መልእክት የምናስተላልፍበት ነው። ስለዚህ የእሁዱን ጨዋታ ማሸነፍ ጥያቄ የሌለው ጉዳይ ነው ሲል ቴሪ ሆነሪ ተናግሯል። አርቴታ እጅግ ኮምፓክት የሆነ ለየትኛውም ቡድን የማይንበረከክ በአውሮፓ የሚገኝ የትኛውንም ቡድን ማሸነፍ የሚችል እጅግ የተዋቀረና በሚገባ የሰለጠነ ቡድን ሰርቷል። ይህ ቡድን እሁድ ዕለት ለማንቸስተር ሲቲ በቀላሉ እጅ ይሰጣል ብዬ አልጠብቅም። አርሰናል የካራቦ ካፕ ዋንጫን ያሳካል ሲል የቀድሞ የመድፈኞቹ ተጫዋች ቴሪ ሆነሪ ተናግሯል። በርካታ የአርሰናል ደጋፊዎች በእሁዱ ጨዋታ እንግዲህ ኬፓ አሪዛባላንጋ ወይስ ዴቪድ ራያ ይሰለፉ በሚለው ከፍተኛ ክርክር ውስጥ ገብተዋል። አንዳንዶች አርሰናልን እስከ ፍጻሜ ያደረሰው ከቼልሲ የመጣው ኬፓ አሪዛባላንጋ ነው። ኬፓ እጅግ በጣም ምርጥ ግብ ጠባቂ እንደሆነ ይታወቃል። በካራቦ ካፕ ጨዋታዎችም አርሰናልን ተሸክሞ ለፍጻሜ ያድርሷል። ስለዚህ እሱ መጨረስ አለበት እንደጀመረው በሚል በርካታ የአርሰናል ደጋፊዎች ኬፓ አሪዛባላንጋ በእሁዱ ጨዋታ ቋሚ ሆኖ እንዲጀምር ጥያቄያቸውን እያቀረቡ ሲገኙ፣ በርካቶች ደግሞ የለም ይህ የዋንጫ ጨዋታ ብቻ አይደለም፣ ይሄ የውድድር ዓመታችንን በሙሉ ፋይን ማድረግ የሚችል መግለጽ የሚችል ጨዋታ ነው። ስለዚህ በዚህ ጨዋታ ላይ ዋናው ግብ ጠባቂያችን ዴቪድ ራያ መሰለፍ አለበት። ይህንን ጨዋታ ማሸነፍ ማለት ምናልባትም በውድድር ዓመቱ 4 ዋንጫዎችን ለማሳካት ትልቅ ስንቅና ጉልበት የሚሆን ጨዋታ ነው። ስለዚህ በዚህ ጨዋታ ላይ አርቴታ ዴቪድ ራያንና ዋነኛ ቡድናቸውን ይዘው እንዲገቡ እንፈልጋለን የሚሉ የአርሰናል ደጋፊዎችም በርካቶች ናቸው። እንደኔም አሰልጣኝ ሚኬል አርቴታ በእሁዱ ጨዋታ ከኬፓ ይልቅ ዴቪድ ራያን ይዘው ይገባሉ የሚል እምነት አለኝ ማለት ነው። በመቀጠል እንግዲህ የጁሪየን ቲምበር እና የማርቲን ኦዲጋርድ ጉዳይ በርካቶችን እያነጋገረ ይገኛል። በእርግጥ ነገ ነው በርካታ መረጃዎች የሚወጡት ከእሁዱ ጨዋታ በፊት። ነገር ግን ዛሬ ለአርሰናል ቅርብ የሆኑ የመረጃ ምንጮች እንደሚያሳዩት ከሆነ ጁሪየን ቲምበር ለእሁዱ ጨዋታ የመድረስ እድሉ እጅግ ሰፊ እንደሆነ እያሳዩ ይገኛሉ። በተለይ የጁሪየን ቲምበር መኖር እንደምታውቁት ለአርሰናል የመከላከል ክፍል በጣም ትልቅ ጥቅም የሚሰጥ ተጫዋች እንደሆነ ይታወቃል። ታዲያ ጁሪየን ቲምበር በእሁዱ ጨዋታ የመድረስ እድሉ በጣም ከፍተኛ እንደሆነ እየተገለጸ ነው። በባየር ሊቨርኩሰኑ የአውሮፓ ሻምፒዮንስ ሊግ ጨዋታ አርሰናል 2-0 ሲያሸንፍ እንግዲህ ጁሪየን ቲምበር እንዳልነበረና በቂ እረፍት እንዳደረገ እየተሰማ ነው የሚገኘው። ስለዚህ በእሁዱ ጨዋታ አገግሞ የመመለስ እድሉ ሰፊ እንደሆነ እየተገለጸ ነው የሚገኘው። ማርቲን ኦዲጋርድ አሰልጣኝ ሚኬል አርቴታ እንደተናገሩት ከሆነ ለእሁዱ ጨዋታ ለመድረስ በከፍተኛ ጥረት እየታገለ ነው የሚገኘው። ኦዲጋርድ እንግዲህ በሚያሳዝን ሁኔታ ካፒቴኑ የአርሰናል ማለት ነው በጉልበት ጉዳት ምክንያት ጥሩ የውድድር ዘመን ማሳለፍ አልቻለም። እንደ ቡድን አርሰናል ጥሩ የውድድር ዓመት እያሳለፈ ቢገኝም ኦዲጋርድ ግን ወጣ ገባ የሆነ የውድድር ዓመት ነው እያሳለፈ የሚገኘው። ታዲያ ማርቲን ኦዲጋርድ በእሁዱ ጨዋታ ምናልባትም ተቀያሪ ወንበር ላይ ልንመለከተው እንችላለን። ነገር ግን ቋሚነት በድንቅ ብቃት ላይ የሚገኘው ኤብሪቼ ኢዜ ይነካል ተብሎ
አይጠበቅም ማለት ነው። በተለይ ስለተጎዱ ተጫዋቾች እንግዲህ በነገው ዕለት ነው ወሳኝ መረጃዎች የሚወጡት። ምክንያቱም ነገ የአርሰናል ስብስብ ልምምድ ያደርጋል ለእሁዱ ጨዋታ። በዛ ልምምድ ላይ ታዲያ የሚታዩ ተጫዋቾችን አይተን ተመልሰዋል አልተመለሱም የሚሉ መረጃዎችን በድጋሚ ወደ እናንተ በነገው ስፖርታዊ ጥንክሬ የማደርስ ነው የሚሆነው ማለት ነው። በማንቸስተር ሲቲ በኩል እንግዲህ ሁለት ወሳኝ ተከላካዮች በእሁዱ ጨዋታ አይኖሩም። አንደኛው ጋቫርዲዮል ሲሆን ይህ ተጫዋች እንግዲህ ለረጅም ጊዜ ጉዳት ከሜዳ ከራቀ በኋላ በእሁዱ የካራቦ ካፕ ጨዋታ አይኖርም ተብሎ ነው የሚጠበቀው። ስለዚህ ይህ ለአርሰናል ጥሩ ዜና ነው። ሌላኛው ለመድፈኞቹ በጣም ጥሩ የሚባለው ዜና ከክሪስታል ፓላስ ማንቸስተር ሲቲን የተቀላቀለውና በሲቲ ቤት እጅግ በጣም ድንቅ እንቅስቃሴ እያደረገ የሚገኘው ተከላካዩ ማርክ ገሂ በዚህ ጨዋታም እንደማይኖር ተረጋግጧል ማለት ነው። እንደምታውቁት በካራቦ ካፕ ሕግ አንድ ቡድን የመጀመሪያ ጨዋታ ካደረገ በኋላ ከዛም በኋላ ደግሞ አራት ውስጥ ከገባ በኋላ የሚመጣ ተጫዋች ለካራቦ ካፕ መሰለፍ አይችልም። ማርክ ጉይ ደግሞ ወደ ማንቸስተር ሲቲ የተዘዋወረው ሲቲ ወደ ግማሽ ፍጻሜ ካለፈ በኋላ ነው። ስለዚህ ማርክ ጊሂ በካራቦ ካፕ ጨዋታ ለሲቲ ግልጋሎት መስጠት አይችልም። የማርክ ጊሂ አለመኖርም እንግዲህ ለመድፈኞቹ ትልቅ ጥቅም የሚሰጥና የሲቲን የተከላካይ ስፍራ ምናልባትም ሊያሳሳው እንደሚችል እየተገለጸ ነው የሚገኘው ማለት ነው። የመድፈኞቹ ወሳኝ የመሃል ሜዳ ተጫዋች ዴክላን ራይስም ስለ እሁዱ ጨዋታ የካራቦ ካፕ ጨዋታ ለኛ ትልቅ ትርጉም አለው። ይህን ዋንጫ ካሳካ ቡድናችን ረጅም ጊዜ እንደሆነ እናውቃለን። ነገር ግን በውድድር ዓመቱ የዋንጫ ምን አይነት ጥቅም እንደሚሰጠን እናውቃለን። ስለዚህ በእሁዱ ጨዋታ በተጠንቀቅና በሲሪየስ ለመጫወት ዝግጁ ነን ሲል ነው የአርሰናሉ የዓመቱ ምርጥ ተጫዋች ሊባል የሚችለው ዴክላን ራይስ እየተናገረ የሚገኘው ማለት ነው። በእሁዱም ጨዋታ በነገራችን ላይ በጣም ከሚጠበቁ ተጫዋቾች መካከል እንደ ዴክላን ራይስ፣ ኤዜ እና ዙሜንዲ የመሰሉ ተጫዋቾች ሲጠበቁ በተለይ የዴክላን ራይስ ብቃት በጣም በአስደናቂ ሁኔታ ላይ ስለሚገኝ በእሁዱም ጨዋታ ላይ ትልቅ ጥቅም ይሰጣል ተብሎ ይጠበቃል። ኤብሪቼ ኢዜም በነገራችን ላይ በእሁዱ ጨዋታ ትልቅ ልዩነት ይፈጥራል ተብሎ የሚጠበቅ ተጫዋች ነው። ምክንያቱም አርሰናል መጀመሪያ ባደረገው የጨዋታ ታስታውሱ እንደሆነ ከረፍት በኋላ አርሰናል እንግዲህ አቻ ነበር የወጡት በኤምሬትስ ስቴዲየም በፕሪሚየር ሊጉ። ከረፍት በኋላ በጣም በተደጋጋሚ ጫና ሲፈጥር ኤብሪቼ ኢዜ እንግዲህ የሰራቸው ስራዎች ለማርቲኔሊ ደግሞ ግቧን እንዲያስቆጥር ያደረጋት አሲስት የምትረሳ አይደለችም። በብዙዎች ዘንድ በውድድር ዓመቱ መጀመሪያ አካባቢ ስለነበረ ኤዜ ሲደነቅበት የነበረ አሲስት ነው። አሁን ደግሞ ኤብሪቼ ኢዜ በጣም በግሩም ብቃት ላይ ነው የሚገኘው። ስለዚህ በእሁዱም ጨዋታ ልዩነት ይፈጥራል ተብሎ ይጠበቃል። የጋብሪኤል ማጋሌሽ እና የኤርሊንግ ብራውት ሃላንድ ፍጥጫም የሚጠበቅ ጉዳይ ነው ማለት ነው። እንግዲህ በዚሁ ለመውጫ ያህል የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ተፋላሚዎችን ጉዳይ እንመልከት። በአውሮፓ ሻምፒዮንስ ሊግ እንግዲህ 8 ውስጥ 2 የፕሪሚየር ሊግ ቡድኖች ብቻ ቀርተዋል። ሌሎቹ 4ቱ በሙሉ ተሰናብተዋል። ቼልሲ፣ ማንቸስተር ሲቲ፣ ኒውካስትል ዩናይትድ እና ቶትናም ሆትስፐር እንግዲህ 16 ውስጥ ገብተው የነበረ ቢሆንም እጅግ ሰፊ በሆነ የግብ ልዩነት ተሸንፈው ሁሉም ተሰናብተዋል። ቼልሲ በድምር ውጤት እንግዲህ 8-2 ነው የተሸነፈው። ቶትናም 7-5 በሆነ ውጤት ነው የተሸነፈው። ማንቸስተር ሲቲ 5-1 በሆነ ውጤት ሲሸነፍ ኒውካስትል ዩናይትድም እንግዲህ እጅግ በአስገራሚ ሁኔታ 8-3 በሆነ ውጤት በባርሴሎና በድምር ተሸንፎ ከውድድሩ ተሰናብቷል። ትላንትና ሊቨርፑል እንግዲህ ጋላታሳራይን በሰፊ ግብ ልዩነት በማሸነፍ ቀጣይ ዙር መቀላቀሉን አረጋግጧል። አርሰናል ከፕሪሚየር ሊግ ቀድሞ 8ቱን መቀላቀሉን ያረጋገጠ ቡድን እንደሆነ እናውቃለን። ባየር ሊቨርኩሰንን በድምር 3-0 በማሸነፍ ማለት ነው። ሊቨርፑል ደግሞ 4-1 በሆነ የድምር ውጤት በማሸነፍ ነው ቀጣይ ዙር የተቀላቀለው። ሊቨርፑል ከፓሪስ ሰን ጀርሜን በሩብ ፍጻሜ ይገናኛሉ። ሪያል ማድሪድ ከባየር ሙኒክ በሩብ ፍጻሜ ሲገናኙ ባርሴሎና ከአትሌቲኮ ማድሪድ እንደዚሁም ደግሞ አርሰናል ከስፖርቲንግ ሊዝበን ሩብ ፍጻሜ ውስጥ ይገናኛሉ። እንግዲህ አርሰናል ከባርሴሎና የመገናኘት እድሉ በጣም እየሰፋ ነው የሚገኘው። በተለይ አርሰናል ስፖርቲንግ ሊዝበንን አሸንፎ ግማሽ ፍጻሜውን ይቀላቀላል ተብሎ ይጠበቃል። ባርሴሎና አትሌቲኮ ማድሪድን አሸንፎ የሚያልፍ ከሆነ አርሰናል ከባርሴሎና በግማሽ ፍጻሜ የመገናኘታቸው እድል ሰፊ ነው ለዋንጫ ለማለፍ ማለት ነው። ይህ ጨዋታ በጣም በብዙዎች ዘንድ በጉጉት የሚጠበቅ ነው። በዚህኛው በኩል ስንመለከት ደግሞ ሪያል ማድሪድ ከባየር ሙኒክ በጣም ከባዱ ጨዋታ እንደሆነ እኔ በግሌ ይሰማኛል። ታዲያ ከሁለቱ የሚያልፈው ቡድን ደግሞ የሚያገኘው ሊቨርፑል ከፓሪስ ሰን ጀርሜን ከሚያደርጉት የሚያልፈው ቡድን ጋር ይገናኛሉ ማለት ነው። ለፍጻሜው ማን የሚደርስ ይመስላችኋል? አርሰናል ከባየር ሙኒክ ወይስ ባርሴሎና ከባየር ሙኒክ? አርሰናል ከሪያል ማድሪድ፣ ባርሴሎና ከሪያል ማድሪድ ወይስ አርሰናል ከሊቨርፑል ከፓሪስ ሰን ጀርሜን ወይስ ባርሴሎና ከሊቨርፑልና ከፓሪስ ሰን ጀርሜን? አሊያስ
አትሌቲኮ ማድሪድ እና ስፖርቲንግ ሊዝበን ያልታሰበ ነገር ሊያስመለክቱን ይችላሉ ወይ? ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በተለይ እንግዲህ ስለ እሁዱ የካራቦ ካፕ ጨዋታ በነገው ዕለት በጣም በርካታ መረጃዎች ይወጣሉ። እነሱን ደግሞ በአንድ ላይ በማድረግ ወደ እናንተ በድጋሚ እንግዲህ በተከታታይ እስከ እሁድ ጨዋታ ድረስ ስለዚህ የፍጻሜ ጨዋታ የምናወራ ነው የሚሆነው። እሁድ ዕለት እንግዲህ ለመድፈኞቹ 4 ዋንጫ ማሳካት ከፈለጉ ከፍተኛ ተጋድሎ ማድረግ ይጠበቅባቸዋል። ከአርሰናል ጋር እኩል በፕሪሚየር ሊጉ በአሁኑ ሰዓት ለ4 ዋንጫ የሚፎካከር አንድም ቡድን የለም። ምክንያቱም ሲቲ ነበረ ለ4 ዋንጫ የፎካከረ የነበረው ከአርሰናል ጋር። ሲቲ ግን ከሻምፒዮንስ ሊግ መባረሩን ተከትሎ ለ4 ዋንጫ መፎካከሩ ቀርቷል። ስለዚህ በአሁኑ ሰዓት ለ4 ዋንጫ እየተፎካከረ የሚገኘው ብቸኛው የፕሪሚየር ሊግ ቡድን አርሰናል ነው ማለት ነው። መድፈኞቹ በዘንድሮው የውድድር ዓመት ይህንን ያልተሰራ ያልታሰበ ታሪክ ይሰራሉ ወይስ ምን ይፈጠራል? ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ ስፖርታዊ መረጃዎችን በመከታተል ከጎኔ በመሆን ያላችሁትን ከልብ ላመሰግናችሁ እወዳለሁ። ቻናላችን እጅግ በጣም በአጭር ጊዜ እንግዲህ 30,000 ተከታዮችን ለማፍራት ከጫፍ ደርሷል። ይህም እንግዲህ ኢትዮጵያ ውስጥ የሚገኝ በጣም ትልቁ የአርሰናል የዩቲዩብ ቻናል ለመሆን እንግዲህ ከጫፍ ደርሷል ማለት ነው። ስለዚህ ከዚህ በላይ አሁንም ቤተሰብ በመሆንና ሰብስክራይብ በማድረግ በየዕለቱ የአርሰናልና የመድፈኞቹን ወሳኝ መረጃ በስተመጨረሻም ደግሞ የሌሎች ቡድኖችን መረጃ ማግኘት የምትችሉበት ቻናል መሆኑን ለመግለጽ እወዳለሁ። በሌላ መረጃ በሌላ ጥንክር ደግሞ እስከምንገናኝ ድረስ በተለይ በተከታታይ ወደ እናንተ መረጃዎችን በሁለቱም ቻናል ስለማደርስ እየገባችሁ ቼክ ማድረግና መረጃዎቹን መከታተል አትርሱ። በያላችሁበት ሁሉ እንግዲህ ሰላም ተመኘሁላችሁ።